አንዳንድ ጊዜ የሆነ ችግሮቻችንን አሳልፈን ደስታችን ላይ ስንገኝ ለምንድን ነው የደስታችን ምክንያት የሆኑልን ሰዎችን የምንረሳቸው? ለምንድን ነው ሜንሽን የማናደርጋቸው? ለምንድን ነው የማንጋብዛቸው? እውነት ቤተሰብ ዛሬ በጣም ተናድጄ ነው ወደ እናንተ የመጣሁት። ሰላም ሰላም፣ እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱኝ ሁላችሁንም በጣም በጣም አድርጌ አመሰግናለሁ። እንደምታስታውሱ እንግዲህ ከዚህ በፊትም ሜሪ የ100K ፕሮግራም ላይ ሩታ አልተገኘችም። ዛሬም ደግሞ የጽጌ ፕሮግራም ላይ ሩታ አልተገኘችም። በጣም ነው የተናደርኩት። ለምን ብትሉኝ ሩታ እዚህ ለመድረሳቸው በጣም ዋስትና ያላት ልጅ ናት። አውቃለሁ አብርሃምና ሩታ ያሉበት አሁን ላይ ጥሩ አይደለም፣ ግን ባይሆኑም ደግሞ ይሄን ፕሮግራም መጋበዝ ይችላሉ። ገብቷቸዋል አይደል? ለምንድነው ሜንሽን ያላረጓት? ለምንድነው ያልጋበዟት? ለምንድነው ያልተገኘችው? ማለት ከዚህ ፊት እኮ በጣም ብዙ ቪዲዮዎችን ሰርተው አብረው ብዙ ነገሮችን አሳልፈዋል። ብዙ ጣውረድንም ቢሆን በፕራንክም ቢሆን ነገሮች ውስብስብ ባሉ ሁኔታ ራሱ አብረው ነበሩ። ግን ዛሬ ላይ ለምንድን ነው እሱ ያልተገኘችው? እውነት በጣም ያናደረኝ እና ቢያንስ ሜሪ ራሱ ዩቱብ ስከፍት በሩታ ምክንያት ነበረ አይደል የከፈታችሁ። በእርግጥ ሜሪ ወደ ሶሻል ሚዲያ የመጣችሁ አሁን ቅርብ ጊዜ አይደለም። የራሷ የተከታታይ ድራማ የሰራች ልጅ ናት። ያው እኛ ስለማናቅ ነው እንጂ አብዛኞቻችን የምናቅ ደግሞ አብዛኞቻችን በቲቪ መስኮት ከዚህ ቀደም የሰራቻቸው የፊልም ድራማዎች አሉ። ግን ደግሞ አብርሃም እንግዲህ ዛሬ እሷን ሰርፕራይዝ ለማድረግ እንግዲህ ሽርጉድ ሲል ነበረ። ከዚህ በፊትም የሜሪ ላይ ሽርጉድ ሲል ነበር። ያ ባይሆን ደስ ይለኛል። ያ ባይሆን ስላችሁ ሩታ ብትገኝ ኖሮ ደስ ይለኛል። ለምንድን ነው እሷ ማትገኘው? ለምንድን ነው እሷ ማይጠሯት? ቢያንስ እኮ አብርሃም ራሱ ይህን ፕሮግራም ቢያዘጋጅ ፕሮግራሙ እንደተዘጋጀ ያውቃሉ። ስለዚህ ለምንድን ነው እሷ ሜንሽን ያደረጓት? ለምንድን ነው ያልጋበዟት? በጣም ነው የሚያናደው። አበጋዝ ግን በጣም 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 እያበዛ ከሆነ ለምንድን ነው እንደዚህ የምታደርገው? ለምንድን ነው እንድማለም? አረተው ቶቶቶ በቃ እሷን በዚህን ያህል ነው ጥላቻ እያሳደረብክ ያለው። ነገ እኮ ተመልሳችሁ መገናኘታችሁ አይቀርም እኮ። ጽጌም ብትሆኚ እሷን ሜንሽን ማድረግ ነበረብሽ፣ ደስታሽ ቀን እሷን መጋበዝ ነበረብሽ። ልክ አሁን ላይ ብዙ ጊዜ ሰርፕራይዝ ስትደረጉ ልክ እናንተ የማታውቁ ተደርጎ ነው ሰርፕራይዝ የሚደረጉ። ግን ታውቃላችሁ፣ እያወቃችሁ ግን እንደማታውቁ ስለሆነ እንጂ ፕሮግራሙ ሲዘጋጅ በደንብ አድርጋችሁ ታውቃላችሁ። ለማንኛውም እንኳን ደስ ያለሽ። ከዚህ የበለጠ ሚሊዮኖች ተከታይ ኖሮች መልካም ስራ የምትሰሪበት ዩቲዩብ ቻናል ይሁንልሽ። እኛም እንግዲህ ኮንግራጁሌሽን እንልሻለን። ግን ደግሞ ቆንጅዬዋ ሽቅርቅሯ አትበገር ብትኖር ደስ ይል ነበረ። በነጋሽ ድምቀት አለው። እሷ ስትኖር ራሱ የሆነ የራሱ ድባብና ድምቀት አለው። እንግዲህ ያው ምንም ማድረግ አይቻልም። የሰው ልጅ ፈልጎ ነው አንድ ነገር የሚያደርገው አይደለ? ግን ደግሞ አንዳንድ ጊዜ የሆነ ሰዎች መልካም ስራ የሰሩ ሰዎችን ብናስታውሳቸው ብንዘክራቸው የሆነ ያለ አይደለ በሰሩት ልክ ምስጋና ብንሰጣቸው ሜንሽን ብናደርጋቸው አሪፍ ነው። ይሄን ያስተሳሰብ ነው። ግን ደግሞ ያው እናንተ ማለት ጠራችኋት አልጠራችኋት ደግሞ ሩታ ምንም የሚለወጥባት የሆነ ምንም የሚፈጠረው ነገር የለም። ሰው ለማንኛውም ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንግዲህ ለምን አልተገኘችም የሚለውን እንግዲህ ራሱ የሚናገር ይሆናል። በእርግጥ ምናልባት ይሄ ነገር የተደረገው ቆየት ያለን ቪዲዮ ሊሆን ይችላል። ዛሬ ላይ ፖስቱት አናቅም። ያው እኛ ፖስት ባደረጉልን ወይም ደግሞ በሚያሳዩን አስተያየት ልንሰጥ የምንችለውና ግን ደግሞ አሁንም ድጋሚ የምነግራችሁ ሩቴ ባለመኖሩ በጣም 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 ቀረ ብሎኛል። ግን ደግሞ ለአንቺም እንኳን ደስ ያለች። ተደገመ። የሜሪ ላይም አልነበረችም፣ አሁን ላይ ደግሞ አልነበረችው። ከዛ አንጻር በጣም ነው የሚያናደው። እንግዲህ ይሄ ሁሉ አበጋዝ ስራ ነው። አበጋዝ እንግዲህ ራሱ እንዲወደድ ራሱ የሆነ ሰዎች እንዲወዱት እዚህ ጋር መጥፎ ስራ እየሰራ እዚህ ጋር ደግሞ በጣም መልካም ሰው እንዲባል የሆነ ራሱን የሆነ የሚያነጻበት መንገድ በጣም የሚገርም አያችሁ አይደለ? እዚህ ጋር ከባለቤቱ ጋር ሰጣ ገባ ላይ ነው። እዚህ ጋር ከባለቤቱ ጋር የማይሆን ነገር እያደረገ ነው። እዚህ ጋር ደግሞ በጎን ሰዎች ሰርፕራይዝ እያደረገ ራሱን ካጠፋው ጥፋት ለመሸፋፈን ራሱን የሆነ ለማዳን ራሱን የሆነ እንዴት ነው በጣም ጎበዝ የሆነ ጀግና ወንድ የሆነ አለ አይደለ ደግ ምናምን አድርጎ ነው የሚያንጸባርቀው። በእርግጥ መልካምነቱን ልክድለት አልችልም። አብርሃም በጣም ሩሩ ደግ የዋቀን ሰው እንደሆነ ግን አውቃለሁ። ግን አሁን ባለው ሁኔታ ላይ ግን ነገሮችን በእንደዚህ አይነት መንገድ ለመሸፋፈን እየሞከረ ነው። ያታውቃላችሁ ከሩታ ጋር ያለውን ነገር በሱ ሀሳብ ተመልሼ እመጣለሁ። ያው ትናንት ላይ የነበረው ነገር ሁላችንም እናውቃለን። ዛሬ እንግዲህ ምን ተፈጠረ ምንድን ነው የሚለውን ደግሞ አብረን የምናይ ይሆናል። ቤተሰቦቼ ስለምታበረታቱኝ እውነት አድርጌ በጣም አመሰግናችሁ። 2000 እስኪ እንግባ 2000 ሰብስክራይብ አስገቡኝ።
በርቺ እያላችሁ ኮሜንት ላይ ሀሳብ አስተያየታችሁ የምትሰጡ የምታጎብዙኝ፣ የምታጠነክሩኝ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ ሳታደርጉ የምትከታተሉኝ ራሱ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው።